እጅግ ልብ የሚሰብር ዜና ከደብረ አሰቦት ገዳም ተሰምቷል ማለት ነው። እንግዲህ በአሰቦት ደብረ ወጋግ ቅድስት ሥላሴ ገዳም ትላንትና ጥር 30 2018 ዓ.ም ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ተገለዋል ማለት ነው። ኦርቶዶክስ ቤተክርስቲያን ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እጅግ አሳዛኝ በሆነ መረጃ ነው ወደ እናንተ የተመለስኩት። እንግዲህ ሞት መቼ በቃችሁ እንደምንባል አላውቅም። በገዳማውያኑ በየጊዜው በየዓመቱ በተለያየ ቦታ የሚገኙ አባቶቻችን ይገደላሉ። ዛሬም እንግዲህ የሰማነው እጅግ ልብን የሚሰብር ነው። በደብረ አስቦት ቅድስት ሥላሴና አቡነ ሳሙኤል ገዳም አንድ መናኛ አባት ዘግተው የሚኖሩ ከማንም ጋር የማይገናኙ አንድ አባት ተገለው ተገኝተዋል። ያ ነገር ምንድነው የሚለውና ሌሎችን ነገሮች እስከ ፍጻሜው እንመለከታለን። አብራችሁኝ እንድትቆዩ በፍቅር ጠይቃችኋለሁ። ሁላችሁም በኮሜንት ሴክሽን ላይ በረከታቸው ይድረሰን እያላችሁ ጻፉ። እስቲ በቅድሚያ መረጃውን እንስማ። ኦርቶዶክሳውያን አንድ አሳዛኝ ዜና ተሰምቷል። ከኋላ የምትመለከቱት ታላቁ ገዳም በምስራቅ ኢትዮጵያ የሚገኘው ደብረ ወገግ የአሰቦት ሥላሴ ገዳም በትላንትናው ዕለት ጥር 30 ቀን 2018 ዓ.ም ራሳቸውን ከሰው ለይተው በምናኔ በበረሃ የሚኖሩት አባት አባ ገብረ ሚካኤል ባልታወቁ ኃይሎች በጥይት ተመተው በግፍ መገደላቸው የገዳሙ ጽሕፈት ቤት በስልክ ሪፖርት አሳውቋል። የሀገረ ስብከቱ ጽሕፈት ቤት ጉዳዩን በስልክ ሪፖርት ከተደረገበት ሰዓት ጀምሮ ከዞኑ ከወረዳ የጸጥታ አካላት ጋር በመነጋገር በግፍ የተገደሉትን አባት አስከሬን ለምርመራ ወደ ጤና ማዕከል እንዲሄድ በማድረግ ቀጣይ ወደ ገዳሙ ድረስ የሚሄድ አጣሪ ሉክ እንዲላክ ከጸጥታ አካላት ጋር ምክክር እያደረገ የሚገኝ መሆኑን ነው የገለጸው። የምዕራብ ሐረርጌ ሀገረ ስብከት ነው መረጃውን ያጋራው። ኦርቶዶክሳውያን የእኝን ታላቅ አባት አባ ገብረ ሚካኤል በረከታቸው ይደርብን። እጅግ በጣም ነው የሚያሳዝነው። በዚህ ዘመን ማልቀስ ያለብን ስለ ራሳችን ነው። እንግዲህ ገዳማውያኑ በገዳም የሚገኙ አባቶቻችን ከዚህ ዓለም ድካም ሲያርፉ በተለያየ ሁኔታ ሲገደሉ ለነሱ ሞት ሰርጋቸው ነው። ምክንያቱም ከዛ ከሚወዱት ከአባታቸው ከአምላካቸው ጋር መኖርን ይናፍቃሉ። ከክርስቶስ ጋር መኖርን ስለሚናፍቁ ዕለት ዕለት ወደሱ መሄድ እንደሚፈልጉት ደስታቸው ነው ለነሱ። ወደሱ ወደ እቅፉ ነው የተሸጋገሩት። ለእኔና ለእናንተ ይብላኝ እንጂ። ምክንያቱም በገዳም የሚገኙ አባቶቻችን ናቸው ስለእኔና ስለእናንተ እየጸለዩ ዛሬ ላይ እዚህ ያደረሱን። ያለንበትን ወቅት ያለንበትን ሁኔታ መመልከት እንችላለን። እንግዲህ እኚህ አባት በጣም ነው የሚያሳዝነው። በአሰቦት ደብረ ወጋግ ቅድስት ሥላሴን ገዳም ለበርካታ ዓመታት በብህትውና ተወስነው ይኖሩ የነበሩት አባት ናቸው። ትልቅ መብራት ናቸው። ስማቸውም አባ መብራቱ ነው። እንግዲህ ጥር 30 2018 ዓ.ም ነው በባታቸው ወይም በመኖሪያቸው ውስጥ በግፍ ተገድለው ነው የተገኙት ማለት ነው። እንግዲህ ባህታዊው በዓለማዊ ኑሮ ተለይተው በገዳም ዘግተው ለሀገር ለቤተክርስቲያን በጸሎት የሚተጉ አባት ቢሆኑም ማንነታቸው ባልታወቀ አካላት በመሳሪያ ተደብድቦ መገደላቸው ከስፍራው መረጃ ማግኘቱን የምዕራብ ሐረርጌ ሀገረ ስብከት ነው የዘገበው ማለት ነው። ይህንን ዘገባ እንግዲህ በር ዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላው ምዕመናንን የገዳሙ ማህበረሰብ በታላቅ ሐዘን ላይ ጥሏል ማለት ነው። እጅግ በጣም የሚያሳዝን ያውም ደግሞ በር ዘግተው ዓለም በቃኝ ብለው ለዓለም የሚጸልዩ ይሁት ዓለም በቃኝ ብለው ለዓለም ነው ግን በር ዘግተው የሚጸልዩት ያውም በምናኔ ህይወት ማለት ነው። ከማንም ጋር ሳይገናኙ የሚኖሩ ታላቅ አባት። አሁን እኚህ አባት ጸሎት ለኔና ለእናንተ አያስፈልገንም? ለዓለም አያስፈልግም? እንዲህ አይነት በየጊዜው ገዳማውያኑ አባቶቻችን ይገደላሉ። በየጊዜው በዙቃላ የሚከሰተውን እንዲሁም ደግሞ በዚሁም ደግሞ በአሰቦት ደብረ ወጋግ ቅድስት ሥላሴና አቡነ ሳሙኤል ገዳም በአመት አንድ ነገር አይጠፋም። በቃ አሁን ዛሬ ደግሞ እኚህን አባት አተናል። ዓለም በቃኝ ብለው ዓለምን ይናቁ። ምንም እኮ የሚያውቁት ነገር የለም። እኔ በገዳም የሚገኙ መነኮሳትን መግደል ትርፉ ምን እንደሆነ አይገባኝም። በቃ ዓለምን አይፈልጉም እኮ ንቀዋል። ሁሉንም ነገር ትተውታል። አያስፈልገንም ብለው ማለት ነው። ከእግዚአብሔር ጋር መኖር ይሻለናል። በዱር በገደሉ ከአራዊቱ ጋር እንደኛ እንኳን የተስማማ ምግብ እኮ አይበሉም። የተስማማ ልብስ አይለብሱም እኮ። በቃኝ ብለው የሄዱ ገዳማውያንን መጸለይ ለሀገር የሚጠቅሙ ለወገን የሚጠቅሙ እነዚህን አባቶች መግደል ለምን እንደሚያስፈልግ አላውቅም። በፖለቲካው አይሳተፉ፣ በማንኛውም ነገር አይሳተፉ። ምንም የሚያውቁት ነገር የለም።
አንዳንዴ እኮ ገዢው ራሱ ማን እንደሆነ ማያውቁበት ጊዜ አለ። ምክንያቱም እነሱ ከክርስቶስ ጋር ነው የሚኖሩት፣ ዓለሙን አይፈልጉትም። ዓለሙን ሳይፈልጉ ግን በዓለም ውስጥ ላሉ ምዕመናን ለእኔና ለእናንተ ሕይወት ላናወዘን ከክርስቶስ ቤት ላራቀን በራሳችን ዓለም ለምንዣዣው ሰዎች የሚጸልዩ አባቶች ናቸው። እነዚህን አባቶች ማጣት አያሳዝንም ታዲያ? ወይ ለኔ ብለን ለራሳችን የምናለቅስበት ጊዜ ነው። እነሱማ ሄደዋል፣ በቃ ሙሽራ ሆነው ሄደዋል። ከቅፉ ገና ዓለምን ንቀው ሲሄዱ እኮ ነው ያ የመንግስት ወራሾች መሆናቸው የሚታወቀው። እባክህ መንግስትን አውርሰን አይሉም እኮ ለህዝብ ማራቸው ይቅር በላቸው ነው። እነሱም አይወርሳሉ። እንኳን እነሱ እኛ ስንወርሳለን ብለን አይደል እንደዚህ ምን ሆነው። እባካችሁ የሚመለከታችሁ አካላት ለገዳማውያን ከለላ አድርጉ፣ ለገዳማውያኑ ጠበቃ አድርጉ። ይጠቅሙናል እንጂ አይጎዱንም። ቢኖሩ በጣም በእጥፍ ነው የሚጠቅሙን። እግዚአብሔር አምላክ ከቅዱሳኑ ጋር ነፍሳቸውን ያሳርፍ፣ በረከታቸው ይድረሰን። የኛ አባት በረከት ለሁላችንም ይድረሰን። ራቀን እኮ በእውነት ክርስቲያኖች ወደ ስጋ ወደ ደሙ እንቀርባለን ካለ ስንት ጊዜ ነው እየራቀብን ነው የሚሄደው። ንስሐ እንገባለን ካለ ስንት ጊዜ እየራቀብን ነው የሚሄደው። እግዚአብሔርን ጸጋውን ፈልጎ የማይፈልገው ሰው የእግዚአብሔርን ጸጋ ለማግኘት በምድር ላይ በልተን ጠጥተን ደስ እንዲለን አይደል? እግዚአብሔር የሚያስፈልገን እኮ ለዚህ አይደለም፣ ለዚህ ምድር አይደለም። እግዚአብሔር የሚያስፈልገን ክርስቲያኖች ሰይጣንን ኃጢአትን ድል ነስተን ጸጋውን ወርሰን ተሳትፈን ለመኖር ነው የሚያስፈልገን። እግዚአብሔር በልቶ ጠጥቶ ለመኖር እግዚአብሔር አይደለም የሚያስፈልገን፣ መስራት ብቻ ነው የሚያስፈልገን። በዚህ ምድር ላይ እንወጣለን እንወርዳለን። ለክርስቲያኖች ብቻ አይደለም እኮ ይሄ ዓለም እየተበላ ያለው። ዓለምን እየበሉት ያሉት ክርስቲያኖች አይደሉም። እግዚአብሔር የለሾችም በዓለም ላይ ቅንጡ አኗኗር ሊኖሩ ይችላሉ። እግዚአብሔር የሚያስፈልገን ለሰማያዊው ሀገራችን ነው። ስጋውን በልተን ደሙን ጠጥተን ለዘላለም ሕይወት ለመብቃት ነው። ከእግዚአብሔር ለመወለድ ነው የሚያስፈልገን። እግዚአብሔር ልጁ ለመሆን ነው እግዚአብሔር የሚያስፈልገን እንጂ ለምድራዊው ኑሮ ማመን ነጭ ልብስ ለመልበስ ድቃቂ ሳንቲም እጃችን ላይ ለመሙላት ለሱ እንዳትፈልጉት እግዚአብሔር። ከዚህ ለሚበልጣው ነገር ነው እግዚአብሔር መፈለግ። ከዚህ ለሚሻለው ኑሮ ነው እግዚአብሔር መፈለግ። ለዚህ ዓለም ኑሮ አይደለም። በምድር ለመሽከርከር በሰማይ ለመብረር ለዚህ አይደለም። ጣፋጩን ለመብላት ጣፋጩን ለመጠጣት ለዚህ አይደለም። ይህንማ ለአሕዛብም ያደርገዋል፣ ለማንም ያደርገዋል። ባትጸልዩም ይሄን ያደርግላችኋል። ክርስቲያኖች እኛ የምንጸልየው ስለምትመጣው መንግስት ነው። መንግስት ትምጣ ነው ጸሎታችን በራሱ። ኃይል ክብር ላንተ ነውና ነው ጸሎታችን በራሱ። ስለዚህ እግዚአብሔር የሚያስፈልገን ለዚያ ነው። ለዚያ ደግሞ በእንባ ቀስ ብሎ እግዚአብሔር ማራራት መለመን ይገባል። መንግስተ ሰማያትን የትኛውም ስራችን ተካክሏት ሊያሰጠን ስለማይችል እዚህ ከተማ ብር ይዛችሁ ብትወጡ ባላችሁ ብር ልክ የምትገዙት ዕቃ ልታገኙ ትችላላችሁ። መንግስተ ሰማያትን የምትገዙበት ዋጋ ግን ልታገኙ አትችሉምና በምንም ልታገኙት ማንም ሊያገኝ አይችልም። የመንግስተ ሰማያት መግዣ ያለው ማንም የለም። እድሜ ዘመኑን የተጋደለው ተጋድሎ በራሱ መንግስተ ሰማያትን ሊገዛለት ስለማይችል ስለዚህ ምን እናደርጋለን? አልቅሰን እንቀበለዋለን። አንድ ሕፃን ልጅ ከእናቱ እጅ ላይ ውድ ነገር ለመቀበል ቢፈልግ ከእንባ በስተቀር ምን ጉልበት ሊጠቀም ይችላል? ሌላ ጉልበት አለው እንዴ? ከእንባ በስተቀርስ ሌላ ብልሃት ሊኖረው ይችላል እንዴ? በቃ በዚያ ውድ ያችን እንባ አፍስሶ ውድ የሆነውን ነገር ከእጇ ላይ ይቀበላታል ማለት ነው። ስጡኝ ያለውን ነገር ሁሉ ሰብስቦ የራሱ ማድረግ ቢጠቅመውም ባይጠቅመውም እሱ ሊያደርግ ይችላል። በቃ እኛ ግን ክርስቲያኖች የሚጠቅመንን ነገር ከእግዚአብሔር እንለምናለን። እሱም ደግሞ የሚመጣው ዓለም ነው፣ መንግስተ ሰማያት ነው። እሱን ለመቀበል እንደ ዳዊት እግዚአብሔርን በመናፈቅ ሁል ጊዜ ማልቀስ ሌሊትና ቀን ይገባናል። ከምትስቁበት ጊዜ የምታለቅሱበት ጊዜ ሊበዛ ይገባል። ከምታወሩበት ጊዜ የጸጥታችሁ ጊዜ ሊበዛ ይገባል። ክርስቲያኖች ስክን ብለን እግዚአብሔርን የምናስብበት ጊዜ ሊበዛ ይገባል። አይምሯችንን መልስ አድርገን እግዚአብሔርን ማሰብ ይገባናል። ይሄ አስረሽ ምሽው አይበቃንም። ይሄ ግሮሰሪ ዘግቶ መጨፈር አይበቃንም። ይሄ መለስ ቀለስ ገባ ወጣ ህይወት አይበቃንም። ይሄ ወሬ እያወሩ ማምሸት አይበቃንም። ምን አይነት ደፋር ነው እንዳትሉኝ፣ ደፍሬ አይደለም፣ ልፈርድባቸውን ፈልጌ አይደለም። እንኳን አሁን የምንኖርባት ቤታችን ቀርቶ እቺ ምድራችን እንኳን በስደት ነው የመጣንባት። በጣም ከተጣበቃችሁባት ታማችኋለች። የምር አርጋችኋት ከወሰዳችኋት ትጎዳችኋለች። እኔ በምድር ላይ ስደተኛ ነኝ ይላል ነቢዩ ዳዊት።
በድንኳን የኖሩት ለዛ ዋና መኖሪያችን ይሄ አይደለም። ይሄ መቆያችን ማለፊያችን እንጂ ማረፊያችን ወደብ አይደለም። ምናልባት መቅሰስ ከሆነ እንጃ፣ ራት ግን አይደለም። በጣም ከተጣበቅንበት ሐዘን ስብራ ይገጥመናል። አዎ የኔና የእናንተ የዚህ ምድር አኗኗር እንደ ስደተኛ እምን ብለን እንዳንተኛበት። ለዚህ ነው ከዚህ አታውርደኝ፣ ይልቅ ካንተ አትለየኝ፣ ይልቅ ከመንግሥተ ሰማያት አታውጣኝ፣ ይልቅ ከመንፈሳዊ ሕይወት አትለየኝ፣ ይልቅ ከጉያህ እንዳልወድቅ አንተ ጠብቀኝ፣ ይልቅ ካንተ እንዳልፈናቀል እርዳኝ፣ ይልቅ ከዚህ ልዕልና እንዳልወርድ፣ ከዚህ መንፈሳዊነት እንዳልወርድ፣ ከዚህ ቤተ ክርስቲያን እንዳልወጣ፣ ከዚህ ዝማሬ እንዳልፈናቀል፣ ከዚህ ኪዳን እንዳልለይ፣ ከዚህ ዕጣን እንዳልወጣ ይልቅ አንተ ጠብቀኝ፣ ከዚህማ አታወርደኝ። እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሂዱ። እንደገና ወደ መማረር አትሂዱ። እንደገና ተስፋ ወደ መቁረጥ አትሂዱ። እንደገና ራሳችሁን ወደ ማጥፋት አትሂዱ። አንዳንዶችን ሰምተናል። ሰሞኑ ልብ ይሰብራል። በጣም በእውነት ለማሰብ እንኳን ልብ ይሰብራል። ግን ክርስቲያኖች ይሄን ያህል እግዚአብሔርን በውስጣችን እናጠፋዋለን ወገኖቼ። ራሱን የሚያጠፋ ሰው እኮ እግዚአብሔርን ሕልውናውን ያጠፋ ሰው እኮ ነው ውስጡ። ራሱን ከማጥፋቱ በፊት የእግዚአብሔርን ሕልውና እኮ ያጠፋ ሰው ነው እግዚአብሔር የለም የሚል። የእግዚአብሔርን ሥራ ትላንት ላይ ትዝታውን የዘነጋ ዛሬ ያለውን ጸጋና ስጦታ እምቢ አለ። የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ ነው። እውነት ነው፣ በጣም ያማል። እውነት ነው፣ በጣም ልብ ይሰብራል። ግን ክርስቲያን አምላኩ ከእሱ ጋር ስለሆነለት ሁሉን ይችላል። ሁሉን ይችላል። ሁሉን ያልፋል። በሁሉ ይጸናል። ሁሉን ይታገሳል። ነገር ተስፋ ያደርጋል። ለሚመጣው ይዘጋጃል። ወገኖቼ ፈተና በአንዳንዶች ምናልባት ለአንዳንዶቻችን ፈተና ሆኖ ከመጣ ምንም ነገር ከቀደመ ኃጢአታችን ሊያነጻን ይመጣ ይሆናል። ምናልባት ፈተና አሁን ላለነው ብርቱ ሰዎች ከመጣ አሁን ያለንን ፍጽምና የበለጠ ሊያሳምርልን ይመጣል። ምናልባት አሁን ያለው ፈተና በቤተ ክርስቲያን ተተክለላለን ከመጣ ለሚመጣው መከራ ሊያዘጋጀን ይመጣል። ግን እንዳትረሱ እግዚአብሔር ከፈተናው ጋር መውጫ ያለው አምላክ ነው። እሱን አስቡ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ አይዟችሁ፣ አመስጋኞቹ የእግዚአብሔር ቃል በሁሉ አያመስሉ። በሁሉ ስታመሰግኑ ምኖይ ልባችሁ ይጽናናል፣ ሕሊናችሁም ያርፋል። ነገም ተስፋ ታደርጋላችሁ። በተቀደደው ቀዳዳ ሁሉ የእግዚአብሔርን ሥራ ጠንክራችሁ ትሰራላችሁ። ይሄ በጎ የማይመስል ነገርን እንዴት አድርጋችሁ በጎ እንደምትቀይሩት ይልቃሱ ግድ የላችሁ። እግዚአብሔር ሁሉን ነገር ለበጎ አድርጎ እንደሚቀይረው ታምናላችሁ። እሱን እናንተ እንዴት አድርገን ለበጎና እስካሁን ካለን ነገር የተሻለ እንዴት እናደርገው? ከእግዚአብሔር ጋር ማህበራዊ መስተጋብራችሁን የበለጠ አጠንክሩት። ተጠያየቁ፣ ተረዳዱ፣ ተደጋገፉ፣ እርስ በርሳችሁ ተጽናኑ፣ አበረታቱ። የማንም ሰው ልብ አይውደቅ፣ በርቱ ተባባሉ። ሕይወት እዚህ ወይም እዚያ ምንም ይቀጥለዋል። ጥቂት ወይም ብዙ የለመድነው እንግዳ ብንሆን ከእግዚአብሔር ጋር ከሆን እመኑኝ የመረረውን እንኳን ሊያጣፍጠው እግዚአብሔር ቻይ። አትወርዱ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በመንገዳችን ሁሉ ከፊት ይቅደምልን፣ ከኋላ ይከተለን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማኑ ፍሬ የምናፈራበት ያድርገን። እስቲ አንዳንዶቹ እንግዲህ እቺ ቤተክርስቲያን ላይ መቼም መዞር ማይወድ የለም፣ ቤተክርስቲያኒቷን ለመናገር ማይደረግ ጥረት የለምና
እንደው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊደል ቀርጻ ብራና ዳምጣ አላስቀመጠችም ይላል። በድፍረት ስሙት። ኦርቶዶክስ ቤተክርስቲያን ለኢትዮጵያውያን ፊደል ቀርጻ ብራና ዳምጣ ኢትዮጵያውያንን አስተምራለች የሚባለው ነገር ፍጹም ውሸት ነው። ፍጹም ውሸት። ምክንያቱም ፊደሉም የተዳመጠውም ቀለም የተቀረጸውም ፊደል ኦርቶዶክስም እስልምናም ፕሮቴስታንትም ምስራቅ አፍሪካን ሳይረግጥ ነው ቀለሙም የተዳመጠው ፊደሉም የተቀረጸው። ይሄ በጣም ወተመናገር በጣም አይና ወጣ የስህተት እሳቤ ነው። ቤተክርስቲያን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንባል ስለ አዲስ ኪዳን ብቻ አይደለም የምናወራው፣ ስለ ብሉይ ኪዳን ጭምር እናወራለን። ታቦተ ጽዮን ኢትዮጵያ ከገባችበት ጊዜ ጀምረን እንቆጥራለን በነገራችን ላይ። ስለዚህ ቤተክርስቲያን ለቤተክርስቲያን ብለን ስንጠራት ስለ አዲስ ኪዳን ብቻ አይደለም እያወራን፣ ስለ ብሉይ ኪዳን ታቦተ ጽዮን ኢትዮጵያ ስለገባችበት ጊዜ ጀምረን እንቆጥራለን። ግን አልተረዳውም። እስቲ የሚለውን እያነሳን ደግሞ ሀሳብ ሰጥበታለን እና ፊደሉን የቀረጸውና ቀለሙን የዳመጠው ህዝብ ከኦርቶዶክስ ቤተክርስቲያንም ከእስልምናም ከፕሮቴስታንትም ከካቶሊክም ሳይተዋወቅ ነው። ያ ደግሞ ግራዚያን ይባላሉ። አጋዚያን አሁን እንዳለው አጋዚያን ቀረጹ እንኳን ቢባል እንኳን ግዕዙን ነው። ግዕዙ ማለት ሀለ ሀ መሰረ ነው እንጂ ሁ ሂ ሀ ሄ ሆ ሉ ሊ ላ ሌ ሌላ ቢለው የተጨመረው በሐዲስ ኪዳን ነው። እሱም ደግሞ የመጀመሪያው አባስብራ ቤተክርስቲያን የምታከብረው አቡነ ሰላማ ከሳቴ ብርሃን ናቸው። ሄደው ጵጵስናውን ከአቡነ አትናቴዎስ ተሹሞ ከመጣ በኋላ ሀገር ቤት ገብቶ ያስፋፋ አክሱም ላይ ቁጭ ብሎ የጻፈው ያስፋፋው መጀመሪያ የግዕዙ ፊደል ብቻ ነበረ። ሀ ለ ሀ መሰ ነበር የነበረው። ከዛ ላይ ግን እስከ 7 ድረስ እንዲሄድ ሁ ሂ ሃ ሄ ሆ ብሎ እንዲቀጥል ያደረገው የቤተክርስቲያኑ ሊቀ ጳጳስ የሆነው አቡነ ሰላማ ከሳቴ ብርሃን ናቸው። ግን አያውቅም። የዛን አጋዚያኑ የፈጠሩት ብሎ የሚያስበው ሙሉ አሁን 7 ድረስ የሚወርደው እስከታች እስከ ፐ ድረስ የሚወርደው ግዕዝና የአማርኛ ቃላቶች እንኳን ያውቃቸው የትኛው ነው ግዕዝ የትኛው ነው አማርኛ የሚለውን እንኳን መለየት እንኳን አይችልም። ግን እንደዛ ብሎ ያስባል። እሺ አጋዚያን መሰረቱ አክሱም ነው እና ምን ለማለት ፈልጌ ነው፣ ቢያንስ እውነቱን አውርተን የመሸበት ማደር ይሻላል። የመሸበት ማደር ይሻላል። የሆነ ትግራይ የሚባል ህዝብ በሳቱ ወይም አክሱማዊ የሚባለው ህዝብ ያደረገውን ነገር ወደ ኦርቶዶክስ ቤተክርስቲያን በማስጠጋት የታሪኩ ወይም ደግሞ የፈጠራው ተካፋይ ለመሆን የሚደረገው ጥረት ልክ አይደለም። የፈጠራ ተካፋይ ሳይሆን የፈጠራ ባለቤትም ጭምር ቤተክርስቲያን ነች ብለን እናምናለን። እሱም ደግሞ አንዱ ኦሪት ታቦት የኦሪት መስዋዕት የሚሰዋበት የነበረ ቦታ የት ነው ቢባል አክሱም ጽዮን ነው። አክሱም ጽዮን የብሉይ ኪዳን ታቦተ መስዋዕት የሚደረግበት የነበረ ቦታ ነው። ኢትዮጵያ ውስጥ ብርብር ማርያም ይባላል። እንደዚህ ያርምታች 6-7 ድረስ የሚደርሱ አሉ። 5 ይባላል 6-7 የሚደርሱ ሰዎች አሉ። ከዛ መካከል ላይ በብሉይ ኪዳን ጊዜ ኦሪት መስዋዕት የሚሰዋበት የነበረች አክሱም ነች። ከዚህ አክሱም የዛን ጊዜ እግዚአብሔር የሚያመልኩ የነበሩ ሰዎች ናቸው። እነዛው ሰዎች ናቸው አዲስ ኪዳን ተቀላቅለው ተቀብለው የቀጠሉት። ስለዚህ ቤተክርስቲያን ክሌም የምታደርገው ከዚህ አንጻር በዛን ጊዜ የነበሩ እግዚአብሔር የሚያመልኩዋቸው እነዛው ሰዎች ደግሞ እግዚአብሔርን እያመለኩ የሐዲስ ኪዳን ትምህርት እንደተቀበሉ ደግሞ የተቀበሉበት ምክንያት ደግሞ በአቡነ ሰላማ ከሳቴ ብርሃን እንደሆነ ደግሞ በታሪክ ድርሳናት ተጽፎ የሚገኝ ነገር ነው። ስለዚህ ቤተክርስቲያን ክሌም የምታደርግ ይገባታል እንጂ አይቆጭባት። መጽሐፍትን ስተረጎም የነበረው ስጽፍ የነበረው በቤተክርስቲያን ቋንቋ ነበር። ከዛ በኋላ አቡነ ሰላማ ከሳቴ ብርሃን በ4ኛ ክፍለ ዘመን መለየት የምትለው በደንብ አድርገው ደግሞ አስፋፍተውታል። ቃሉ ደግሞ አስፋፍተውታል፣ በደንብ አድርገው ጽፈውታል። ይሄ ርቢም ጭምር የጻፈው በዛን ጊዜ ላይ ጻፈ። ከግራ እንደ አረበኛ ከግራ እንደዚህ ጻፍ የነበረው ወደዚህ እንዲጻፍ ያደረጉት እሳቸው ናቸው። አስተካክለውታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ናቸው። ስለዚህ ክሌም ማድረጓ ለምንድን ነው የሚከብደው? ልክ አይደለም። ኦርቶዶክስ እምነት ከመካከለኛው ምስራቅ ከእስልምና ቀድሞ ወደ ኢትዮጵያ ከመግባቱ በፊት ትግራዋይ ማለት ወደ ኢትዮጵያ ስላችሁ ወደ ምስራቅ አፍሪካ ማለት ነው። ወደ ምስራቅ አፍሪካ ማለት ደግሞ ወደ ትግራይ ማለት ነው። ወደ አጋዚያን ማለት ነው። ወደ አክሱማውያን ማለት ነው። ከመግባቱ በፊት ነው። አሁን ምንድነው ሐሳቡ? ትግራይ ኢትዮጵያ አልነበረችም፣ ምስራቅ አፍሪካ ነበረች እንጂ ኢትዮጵያ አይደለችም ማለት ነገር ሐሳቡ እንደዛ ነው እየሆነበት ያለው። ይሄ ማለት አሁን ዘመነኛ ፖለቲከኞች ገነጣጥለው ኢትዮጵያ የምትባል አልነበረችም የሚሉትን እሳቤ አቢሲኒያ የሚባል ሐሳብ እንዳልነበረ አድርገው ለመስራት የሚሞክሩ ሰዎች ጫና እየተፈጠረበት ይመስለኛል። ፊደሉ የተቀረጸው ቀለሙ የተዳመጠው። ስለዚህ ክሬዲቱ መስጠት ካለብን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሳይሆን ጀመረ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተመሰረተችው ኢትዮጵያ ስትመሰረት ነው። ከዛ በፊት ሰሜን ላይ ነበረች፣ ሌሎች ቦታዎችም ላይ ነበረች። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብላ የምትጠራዋ ግን ከምኒልክ ሀገረ መንግስት ግንባታ በኋላ ነው። ስለዚህ
አሁን ከእንደዚህ አይነት ሰዎች ጋር እንዴት የምትከራከሩት ነው? እንዴት የምትከራከሩት? ኢትዮጵያ የምትባል ነበረች። ኢትዮጵያ ማለት የቀድሞ ስሟ አቢሲኒያ ማለት ነው። ኢትዮጵያ የምትባል የመጣችው ከምኒልክ በኋላ ነው። ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተባለው ከምኒልክ በኋላ ነው ከሚል ሰው ጋር ቲክቶክ ከፍቶ ምሁራዊ አስተያየት ሰጥ ስታይ በጣም አንዳንዴ ያስቃል። በነገራችን ላይ ጥንት የነበረውን ጭራሽ አፍሪካ ውስጥ ኦርቶዶክስም እስልምናም ፕሮቴስታንትም ካቶሊክም አፍሪካን ከመርገጡ በፊት የተቀረጸን ፊደልና የተዳመጠን ቀለም ባልነበሩ እምነቶች መጥራት ልክ አይደለም። እስቲ እውነቱን ተናገሩት እናንተ። በቃ እውነቱን እንናገረውና የመሸበትን እንደር። የትግራይ ህዝብ አስተማረን፣ ፊደል ቀርጾ ሰጠን። ማንን ገደለ? እንደውም እኮ ትክክለኛ አማኝነት ማለት ነው። ኦርቶዶክስ ነኝ በል፣ ሙስሊም ነኝ በል፣ ፕሮቴስታንት ነኝ በል፣ ምን ነኝ በል፣ የፈለግከውን በል። ግዕዝን ፊደልን በመቅረጽ ቀለምን በመዳመጥ ያስተማረኝ የትግራይ ህዝብ ነው በል፣ ወይም ደግሞ አክሱማውያን ናቸው በል። ምክንያቱም ያደረጉት እነሱ ናቸው። ሲያደርጉት ደግሞ የትኛውም እምነት ወደ እነሱ አልመጣም። ሲጀመር እምነቱም ቢሆን እነሱ ጋር ገብቶ ውሎ አድሮ ነው ወደ ሌሎች የሄደው። አሁን ዛሬ አማራ ክልል ተብሎ የሚጠራው አካባቢ እኮ ከኦርቶዶክስ ጋር የተዋወቀው ተጋሮች ከኦርቶዶክስ ጋር በተዋወቁ 500 ዓመት ወደ ኋላ ነው። ከ500 ዓመት በኋላ ነው እንደምንም አድርገው አስተምረው ያጠመቁትም ተጋሮች ናቸው። እምነት የሰጡትም ተጋሮች ናቸው። በአጠቃላይ ከማን ጋር ነው ግን ማወራው? እውነት ስናወራ የሃይማኖት ችግር አለባችሁ፣ ሃይማኖት ጠልናችሁ እንባላለን። በቃ ትቼዋለሁ፣ አላወራም። በቃ እንደው ቪዲዮውን ድሌት አደርገዋለሁ። አላረገውም፣ በቃ ለፍቼበታለሁ። ላንቃይ እስኪሰነጠቅ ነው ያወራው። እንግዲህ የቤተ ክርስቲያን ላይ የተነሳ ከባድ ዘመቻ ነው። በጣም የሚያሳዝነው አጨራረሱን ሰምታችሁታል። እንግዲህ ጥናታዊ ጽሑፍ ያቀረበ ይመስል ለፍቼበታለሁ ይላል። ሪሰርች ሰርቶ በየገዳማት ዞሮ በየተለያየ ቦታ ዞሮ ሰርቶ ያቀረበ ይመስል ማለት ነው። ምንም አላዋቂነታችንን ከእውቀት የራቀን መሆናችንን ለማሳየት የምንሄድባቸው መንገዶች ትክክል ናቸው ብዬ አላስብም። ወንድም ጸግሽ በስፋት እንግዲህ በመካከል እየገባ ትንተናዎችን ሰጥቷል። የሚያዳምጥ ካለ የሚሰማ ካለ ማለት ነው። እንግዲህ ይህችን ቤተክርስቲያን ዝቅ ለማድረግ ወይም ደግሞ ቤተክርስቲያኒቷ ምንም አይደለችም ከሌሎቹ ጋራ በመሆን በአንድነት ነው የተደረገው፣ ለሷ የተለየ ክሬዲት የምትሰጡበት ምንም አይነት መንገድ የለም ለማለት ነው ይህንን ያነሳው። ሌላው ከዚሁ ከፖለቲካ ጋር ተያይዞ ደግሞ ትግራይን እንግዲህ ለብቻዋ አድርጓት ከኢትዮጵያ አካል ውጪ ወይም ደግሞ ከኢትዮጵያ ውጪ ሆና የራሷ ሀገር ይመስል እንዲህ አይነት ነገሮችን ለማድረግ ነው የተሞከረው። ባይዘዌ እውነታን የፈለገ ነገር ብናደርግ ልናጠፋው አንችልም። በቃ ቤተክርስቲያን ፊደል ቀርጻ እዚህ ደረጃ እንዳደረሰች ማንም የሚመሰክረው ሀቅ እንደሆነ የምታውቁት ነው። ለሀገር ባለውለታ እንደሆነች ይሄ ምንም አለን ወደዚህ አለን ወደዛ አለን ለማጥፋት ሞከርን፣ ብዙ ሄድን፣ ልናደርገው የምንችለው ማጥፋት የምንችልበት ደረጃ ላይ አይደለም። ስለዚህ እንዲህ አይነት ነገሮች ላይ ከምንጠመድ ሌላ አካላቶች ላይ ሌላ ነገሮች ላይ ተጠምደን ራሳችንን ብንቀይር የተሻለ ነው ብዬ ነው ማስበው። ይሄን ያልጠላቻም ምንም አይደለም። ለማንኛውም ይቺ ኦርቶዶክስ ሃይማኖት ንጽሕት በመሆኗ ቅድስት በመሆኗ የተለያዩ ፈተናዎች ይገጥሟታል። ከውስጥም ከውጭም ከተለያየ አካል በቃ እሷን ማይጎትታት አካል የለም። ግን እውነት ስለሆነች አትበጠስም። ማንም ጎትታት ማንም ወደዚህ ያረጋት አላደረጋት ካለችበት መንበር ልትንቀሳቀስ አትችልም። በደሞ የተመሰረተች ስለሆነ ማለት ነው። እንግዲህ አሁን ያለንበት ወቅት እጅግ አስከፊ እንደሆነ እየተመለከታችሁ ነው። ፊታችንም ደግሞ ትልቁ በጣም የምንናፍቀው ጾምም እየመጣ ነው። በዚህ ላይ ጸሎት ልናደርግ ያስፈልጋል። በተለይ ይሄ ሰሞን የቅበላ ወቅት ነው። ስንቀበል አስቡት፣ ስጋን አይደለም ስጋን መበቀል ሳይሆን በንስሐ ክርስቶስ ስለሚመጣ ክርስቶስን በንስሐ ሕይወት እንድንቀበል ነው። ከጾመ ነነዌ እስከ አብይ ጾም መግቢያ ያሉት እነዚህ 14 ቀናቶች ንስሐ ገብተን የክርስቶስ ሙሽራ ሆነን ተዘጋጅተን ክርስቶስን ለመቀበል ንጉሱን ለመቀበል ተዘጋጅተን የምንጠብቅበት ወቅት ነውና እንደው ተዘጋጅተን ጠብቀን እግዚአብሔር የመጣብንን መዓት የመጣብንን ቁጣ እንዲመልስልን በምሕረት አይኑ እንዲያየን ይቅር እንዲለን የእሱ አምላክ ቅዱስ ፈቃድ እንዲሆን ልክ እንደ ነነዌ ሕዝብ ተጸጽተን መመለስ አለብን ብዬ አስባለሁ። ጊዜዎቻችንን አባከን የተለያየ ነገር አደረግን።
ብዙ ነገሮችን በራሳችን ሞክረን ያመጣነው ነገር የለም። አሁን ግን ወደ እግዚአብሔር የምንቀርብበት ነው ለራሳችን መሆን ያለብን። ምክንያቱም በገዳም የሚገኙ አባቶችም በእንደዚህ አይነት ሁኔታ እየተገደሉ እየሞቱ እየተለዩን ነው። ለራሳችን የምናለቅስበት ሰዓት ነው። እግዚአብሔር በምሕረቱ ሁላችንንም ይጎብኘን። ለዛሬ ያስኩት ይህን ይመስላል። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።